قل لا أملك لنفسي نفعا ولا ضرا إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون. بسم الله الرحمن الرحيم. والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. قل لا أملك لنفسي نفعا ولا ضرا إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون. سورة الأعراف 188 آيات إن شاء الله من كرم. قل لا أملك لنفسي لراسي ألچلم بلاتشو نفعا قداتن تكمن مامتاتننا ولا ضرا قداتن مكلاكلن إني راسي براسي راسي لراسي ألچلم بلاتشو إلا ما شاء الله ليتأبكن ويم ليتأكمن يشاو سكر እሱ የሻውን እንችላለሁ። እሱ ከሱ መሽአ ወጥቼ ግን ጥቅም ፍለጋ ወዴትም ብሄድ ምንም ባደርግ አደጋ እንዳይመጣብኝ ለመከላከል የፈለገውን ጥንቃቄ ባደርግ አልችልም በላቸው። ወለው ኩንቱ አዕለሙል ገይብ ሩቅን የማቅ ብሆን ኑሮ ለስተክተርቱ ሚነል ኸይሪ ኸይር ነገርን በብዛት እንዲመጣልኝ አደርግ ነበር። ወማ መሰኒ የሱእ ጉዳትም በፍጹም አይነካኝም ነበር። ኢን አነ እኔ አይደለሁም ኢላ ነዚሩን ለእምቢተኞቹ አስጠንቃቂ አስፈራሪና ወበሺሩን ለሚያምኑት ሰዎች ጀነትን አበሳሪ ሊቀውም ዩእሚኑን ለሚያምኑ ሰዎች አበሳሪ እንጂ ሌላ አይደለሁም ብለህ ንገራቸው አለ አላህ። ይቺ አያት ነቢያችንን ነው ዓለይሂ ሰላቱ ወሰላም የምታናገረው። ነቢያችን ትልቅ ሰው ናቸው። ከአላህ ጋራም ተለቅ ያለ ገዘፍ ያለ ግንኙነት አላቸው። አላህን በጣም ያውቁታል፣ እጅጉኑ ያከብሩታል። አላህን አንስተው ሲያስታውሱ ሶላት እየሰገዱ አላህ የሚያናግርበትን ቁርአንን ሲቀሩ እንቅጥቅጥ ብለው እግራቸው እስከሚሰነጠቅ ድረስ ባታቸው እስከሚያብጥ ድረስ ጺማቸው በስብሶ በእንባ ተረጭቶ ነው የሚያድረው። አላህ ጠራቸው። ያ ረሱለላህ ያ ሙሐመድ ቁል እንዲህ በላላቸው። ምን ልበል ጌታዬ? ኡመቶችህ እንዲያውቁ ንገራቸው። ብዙ ሰው አያውቅ። አላህና ነቢይ ምንድናቸው ብለው ሲጠይቁት ወንድማማቾች አይደሉም እንዴ አይነት ነገር የሚያስብ ሁሉ አለ። ነቢዩን አላህ ወዷቸዋል፣ አክብሯቸዋል ማለት ከአላህ ጋር እኩል ወይም እዛ የተጠጋጉ አድርጎም የሚያስብ ሰው አለ። የኻሊቅና የመኽሉቅ ግንኙነት መሆኑን አያውቅ። ቁል ሰው እንዲያውቅ እንዲህ በል። ምን ልበል? እኔ አቅም የለኝም በል። ላ አምሊኩ ሊነፍሲ ለራሴ አንድ ነገር ማድረግ አልችልም። ነፍዓን የሚጠቅምን ነገር እኔን ለራሴ በራሴ ጉልበት የሚጠቅመኝን ነገር ማምጣት አቅሙ የለኝም በላቸው። እንዴ ያ ረሱላላህ የአላህ መላእክተኛ ተደርገው
ከልጅነት እስከ ዕውቀት ተጠብቀው ነብይ ተደርገው በሰማይ ላይ በረው የሰማይ በርን አስከፍተው አንደኛውንም ሁለተኛውንም ሶስተኛውንም አራተኛውን እስከ ሰባተኛው ሰማይ ድረስ አስከፍተው አንቢያዎቹን ሙሳን ጨምሮ አነጋግረው በአካል ተገናኝተው ሲድረተል ሙንተሃ የሚባል ዓለም ላይ ደርሰው የአላህን ንግግር ሰምተው ሶላት ተቀብለው መጥተው ከዛ በፊት ከመካ ከተኛሁበት ቦታ ተነስተው በቡራቅ ወደ በይተል መቅዲስ ፍልስጤን አገር ሄደው አንቢያ ሙርሰል የተባለ ተሰብስቦ ኢማም ሆነውት እንዲያሰግዱ አድርገውለት አቅም የለው አወል ላ አምሊኩ ሊነፍሲ እንኳን ለእናንተ አይደለም ለራሴ እንኳን አልችልም ባላቸው ምን ነፍዓን ጥቅምን ማምጣት እኔ በራሴ አቅም የለኝ ወላ ضرን ጉዳት መከላከልም አቅም የለኝም ባላቸው ኢላ ማሻ አላህ አላህ የሻው ሲቀር አላህ እንዳውቅ ያደረገኝን እንድከላከል ያደረገኝን በረሕመቱ የሸፈነኝን እሱ የደረሰልኝን እሱ ያሳወቀኝን አውቃለሁ ኢላ መን irtada من رسول فإنه يسلك من بين يديه ومن خلفه رصدا ليعلم أن قد أبلغوا رسالات ربهم وأحصى كل شيء عددا አላውቅም ባላቸው ولو كنت أعلم الغيب ሩቅን የማቅ ብሆን ኑሮ ነቢዩን እኮ ነው እንደዚህ የሚሉት በየመንደሩ ጠንቋው አስማተኛው ይሄ ሶራ ጠምጥሞ ሶራ ጋርዶ እናውቅላችኋለን እንፈርዳለን የሚለው አካል ከጅን ጋር ተመሳጥሮ የሚመስል ወግ ስላወጋ ወልይ ነው ሩቅን ያውቃል በወልዮች ስራ እንዳትገቡ አደራ ተብሏል እያሉ ጠንቋይና አስማተኛ በሚደነቅበት ዓለም ላይ ولو كنت أعلم الغيب لاستكثرت من الخير روك علاقم من جباك نورو خير يعملتني نبر اندي لمن يعملتني وما مسني السوء مدفوم ما ينكاني منبر بس هم كانوا توقتهم من دي بلات جوال نبياتنا كراساتنا ما جوال مرزيتك أبا سقاكو بلتوال سلا لوكو مرزيتك أبا عنديت يهودا ጋብዛቸው ከብት የፍየል ቅልጥም ላይ ስጋው ላይ መርዝ ቀብታ አብልታቸው ተመው የበድር ጦርነት ላይ የኡሁድ ጦርነት ላይ እኮ የሆነ ቦታም ቆስለዋል ሲሄዱ እንኳን እንቅፋቸው ያውቃል በድህነትም ተቸግረው ያውቃሉ ولو كنت أعلم الغيب روك باوك نورو لاستكثرت من الخير دنيا بدن بابزا نبر እንግዲህ ላይ የሚያዋጣውን ብቻ ሄጄ እገዛለሁ የሚያከስር አልነካም የሚያከስር የተባለን በሙሉ ርቃለሁ አማን ሆናለሁ ግን እሱ አይሆንም አንድ ቀን ታተርፋለህ አንድ ቀን ትከስራለህ አንድ ቀን በጦርነት ይቀናሃል ሌላ ጊዜ ይጎልብሃል ለነብዩ የተባሉት ይሄ ወማ መሰኒ السوء መጥፎ ነገር አይነካኝም ነበር الناس እኔ ሰው ነኝ انما انا بشر مثلكم يوحى الي ወደኔ ወህይ የሚወረድልኝ እንደናንተው አይነት ሰው ነኝ የመካ ሙሽሪኮች ነብይ ነኝ ካልክ ታዲያ ይሄን ጎራ ለምን ወርቅ አታደርግልንም በዚህ ስንሄድ በዚህ በሸጡ በሸንተረሩ ባህር መጥቶ ቀይ ባህርን በዚህ ግብት ብሎ ወይ ደግሞ ዝም ብሎ ፍልቅ ብሎ ትልቅ ባህር በዚህ እንዲጓዝ ነብይ ነኝ አልከም ለምን አታደርግልንም ይሏቸዋል ምን አይነት ነገር ኢን አና ኢላ ነዚሩን ሽርካት ትስሩ ጀሃነም ይጠብቃችኋል ሐራማት ትስሩ ትዋረዳላችሁ ብዬ
የአላህን ትልቅነት በማስታወስ በቅጣቱ እንዳትጎዱ ከማስጠንቀቅ ውጭ እኔ ምን አለኝ? ኢን አነ ኢላ ነዚሩን አስፈራሪ ነው ለሚፈራ ሰው፣ ወበሺሩን ሊቀውም ዩእሚኑን ለሙእሚኖቹ አበሳሪ ነኝ እንጂ ሌላ እኮ አይደለሁም። እኔ ምንድን ነው ብያችኋለሁ? ይህን ሁሉ የምታወሩት እና ከዚያ አያት የምንማረው ነቢይም ቢሆን ሙርሰልም ቢሆን አላህ ያላሳወቀውን አንድም አካል የሚያውቅ በተለይ ገይብ ያለ አላህ የሚያውቀው የለም። ቁል ላ ያዕለሙል ገይበ ኢለላህ፣ ያለ አላህ ሩቅን የሚያውቅ አንድም አካል የለም። አንድ ከሱዳን የድግምት ባለሙያ የሲሕር ባለሙያ ሲናገሩ ሰምቻቸው ከይፈ ነዕለሙል ገይብ፣ ሩቅን የምናውቅበትን መንገድ ልንገራችኋል። ከተወበቱ በኋላ ነው። ሳሒር ነበሩ። አሳሒሩ ታኢቡ፣ የተወበተ ድግምተኛ ነው ስማቸው ራሱ። ዩቲዩብ ላይ ብትገቡት አሁን አሳሒሩ ሱዳንዩ ታኢብ፣ የተበተው የሱዳን ሳሒር። አጃኢብ የሆነ ሙሐደራ ነው። ሩቅ እንዴት እንደምናውቅ ታውቃላችሁ አሉ። እንዴት ነው የምታውቁት? መጀመሪያ ሩቅ ይታወቃል እንዴ? ይታወቃል። ቁርአን እኮ ቁል ላ ያዕለሙል ገይበ ኢለላህ። እኛ እናስመስላለና የምናውቅ እኮ ነው የምናስመስለው። ጠንቋዮቹ አጃኢብ ስራ ነው የሚሰሩት። አንድ ጊዜ ነግሬያቸው ነበር እኮ እናቴ ናቸው የነገሩኝ። ታናሽ ወንድሜ ታመማሉ እና አንዱ ድንገት ውድቅ አለ፣ ታመመ። የሆነች ሴት የጎረቤት ሴት መጣ። እገሌ የሚባሉ አንድ ወልይ ያሉ እዛ አዲስ የመጡ ጎረምሳ ወጠጤውን እኮ ነው ደግሞ ወልይ የሚሉት። እኔ እኮ ማፊያውን መርተው እንደው እኛ አካባቢ ትልልቅ መሻይኾች አሉ። በቃ እዚህ ፊቅህ የሚያቀራሉ፣ እዛ ነሑ የሚያቀሩ፣ እዚህ ተፍሲር የሚያቀሩ 300 ደረሳ 400 ደረሳ ያላቸው ትልልቅ መሻይኾች አሉ። እነሱን ወልይ አይሏቸው። 400 ደረሳ እያንጋጉ 40 ዓመት ቅርአት የሚያቀሩትን ወልይ አይሏቸው። ጂን ጋራ ጂን የሚስበውንና ድብ እየደበደበ ዛር የሚያስጎራውን ወልይ ይሉታል። ልጄን ካዳኑልኝ ምን ችግር አለብኝ ብዬ ይዤ ሄድኳል። ልክ ሲሄዱ የእናቴን ስም ጠርቶ እገሌ የሚባል ልጅ የታመመብሽ፣ እገሌ የገሌ ልጅ የሆንሽው፣ በዚህ ቀን ታሞብሽ ተጨንቀሽ ያደርሽው፣ የእኛን ከራማ የሚያውቁ ሰዎች ነግረውሽ የመጣሽው እገሌ የምትባዩ ሐድራው ጠርቶሻል ቁሚ ተባልኩኝ። አይተዋውቁ ምን ማለት ነው? ላላ ብላ ሐድራው ጠርቶሻል ማለት እንዴት አድርገው እንደሚያምጣቱት ሐድራው ጠርቶሃል ቁም ብለህ ምን ማለት ነው? አረዙም የሆኑ ዘመድ ልዘይር እዚህ ካሳንቺስ አካባቢ ሄጄ ውዶ ማድረግ ፈለኩኝና ውዶ ውሃ ስጡኝ ብዬ ገባሁ። ይህንን ቂሷ አቋርጬ ወደ ሌላ ሄድኩባቸው። ከዛ ውዶ አድርጌ ስወጣ የቤቲቱ ባለቤት ትንቀጠቀጣለች። ኧረ ሻህኔት ድረስልኝ፣ ኧረ ድረስልኝ። ምን ሆነሽ ነው ስላት የሆኑ ሰውዬ መጥተው አውሊያው ልኮን ነው አስገቡና ቡና ፍሉዋል። እናሳልኳት አውሊያው ልኮን ነው እንዴ? እሺ አውሊያው ልኮን ነው፣ ሩሃንያው ልኮን፣ ሐድራው ጠርቶሻል። ተርሙ እኮ ራሱ የማፊያ ተርሙ እኮ ነው በሐቂቃ። ከዛ እኔ ማን ነው ብዬ ቀጥ ብዬ ሲሄድ አንዋር መስጊድ ይሄ ሶደቃ ጥላ ይዘው ቆም የሚሉ ሶደቃ እኮ ሲኖር ደረሳ ወሰዱ ይባልና የአዲስ አበባ ሰው ደግሞ የዋህ አይደለ? ደረሳ የሚመስሉት እዛ የሚቆሙ ስራ ፈቶች አሉ። እነሱን ከነሱ ለካ አንዱ ነው። ምን ፈልገህ ነው አልኩት። ሸዎቹ አንተ ነው እንዴ አለኝ። አቦረቦን ምሳል በላን ሆኖ ወላሂ እንደዚህ አቦረቦና ምሳል በላን 5 ብር አወጣና ሰጥቷና በርካታ አልኩት። እሺ በረካላህ ረቡ አውሊያው ልኩን ነው ያላት። አላኩል እናቴ ደነገጡ። እንዴ ምንድነው? እኔን ማን ነገራቸው? ማን አሳወቁ? ወልዮች ያውቃሉ። ሼኽ አደም ያልኳቸው ምን ይላሉ?
غيب የምናውቅበት መንገድ አለ። غيب የምናውቅበት መንገድ ማንም ሰው በሆነ ኬዝ ሲመጣ የመጣው ሰውዬ ቀሪን አለው። فبئس القرين የተባለ ሸይጣን እኮ አለ። ነቢያችን እንዳሉት ዓለይሂ ሰላቱ ወሰላም ما من مولود يولد إلا ومعه شيطان ማንም ተወላጅ ሲወለድ ቀሪና ብሎ የሚጣበቅበት አንድ ሸይጣን አለ። እንደውም ሕፃን ልጅ ሲወለድ ስቅስቅ ብሎ ያለቅሳል። እሱ ወግቶት ነው ብሎ ሸይጣኑ ወግቶት ነው ያለቀሰው። እሱ አብሮት ያድጋል እና ይሄኛው ሸይጣን ልክ ሲመጣ ቀሪናውን ይጠይቀዋል። ማናት እቺ ልጅ ከየት ነው የመጣችው እንዴት ነው ብሎ ይጠይቃል። ዝርዝር ወሬ ቀሪናው ያወራል። ቀሪናው ልክ ሲያወራው የዚህኛው ሸይጣን ቀጥ ብሎ ወልይ ለተባለው ሰውዬ ያንቆረቁሩለታል። በጆሮ ያንቆረቁሩለታል። ከዛ በኋላ በቃ እንደተጻፈ ነገር እንደዚህ ቁጭ ብሎ ማየት። አሁን ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضረን ኢላ ማ ሻአ አላህ። አልተሳሳትኩም፣ እያየሁ ነው። አውሊያው ሐድራው ጠርቶሻል እኮ ነው። ብድግ ልጁን አሽረነዋል። እሱ እኮ ነው መጀመሪያ ጅኑን ልኮ እኮ ያስመታው እሱ ነው። አሽረነዋል ልጁን። ግን ቅዳሜ ቡና ፊያ። አሁን ቡናው ምን አገናኘው ለአላህ? ቅዳሜ እኛን እያስታወሽ ቡና ፊ የመንደር ማፊያ ልጅ እኮ ነው። ይህን ጊዜ 40 ዓመት እንኳን የማይሞላው ልጅ ነው። አርሶ መብራት የነበረበት ሰው ነው። ጠምጣሙን ጠምጥሞ በስርዓት የዓቂዳ ጸር ሆኖ ተውሂድን የሚዋጋ ከሸይጣን ጋር በመመሳጠር ከራመቱል አውሊያ ያለን የአውሊያዎቹ ከራማ አላቸው። አውሊያ የሚባሉት ግን አቡበክርና ዑመር ናቸው ረዲየላሁ ዐንሁ። እነ ኢማሙ ሻፊዒ እነ ኢማሙ አቡ ሐኒፋ ናቸው። እነ ኢማሙ ማሊክ እነ ኢማሙ አሕመድ ናቸው። እነ ዓብዱላህ ብኑ ሙባረክ ናቸው። እነ ሱፊያን አልተውሪ እነ ሐሰን አልበስሪ ናቸው። እነ ኢማም ሙጃሂድ እነ ጣውስ ናቸው። ያ ሁሉ ፉቀሃ፣ ያ ሁሉ አጅላ፣ ያ ሁሉ አትቂያ እያለ የመንደር ጠንቋይ ጋራ ገይብ ያውቃሉ ብላችሁ አትጠልጠሉ። ማፊያዎች ናቸው። ማንም ሰው መርካቶ ዱርዬ የሆነ ነገር ቢወስድብህ ገንዘብ ነው የሚወስድብህ። እነዚህ ግን ዓቂዳ ነው የሚወስዱት፣ ኢማን ነው የሚነጥቁት። ኢማንን ለማንም ብላችሁ አታስነጥቁ። የአራዳ የብልጥ ማለት ገንዘብ ሊወሰድበት ይችላል። ስብዕናውን ግን ዓቂዳውን ግን ተውሂዱን ግን ለማንም ብሎ መሸጥ የለበትም፣ መታለልም የለበትም። ነቢዩም በግልጽ ቋንቋ ቁል ይህን አዋጅ አውጅ በል ላ አምሊኩ ሊነፍሲ ለራሴ አልችልም፣ ነፍዓን ጥቅምን ማምጣትና ወላ ضረን የሆነን አካል መጉዳትም አልችልም። ማነው ራሴን ወላ ضረ ማለት ከጉዳት እንዳይደርስብኝ መከላከልም አልችልም። እኔ አልችልም። ነብዩ ናቸው እኮ የሚሉት ሰለላሁ ዐለይሂ ወሰለም። ገይብም አላውቅም በላቸው። ምልክቱ ወለው ኩንቱ አዕለሙ ልገይበ ሩቅን የማቅ ብሆን ኑሮ ለስተክተርቱ ሚነል ኸይር ከኸይር አበዛ ነበረ። ወማ መሰኒ የሱእ ችግርም አያጋጥመኝ ነበረ። ምን ማለት ነው? ወማ መሰኒ የሱእ ማለት ወማ መሰኒ የሱእ ማለት ለስተክተርቱ ሚነል ኸይር ከኸይር አበዛ ነበር ማለት ብዙ ገንዘብ አካብት ነበር። ምክንያቱም በቃ ማተረፍ ብቻ ነው፣ ኪሳራ የለም። ወማ መሰኒ የሱእ ማለት ድህነትም አይነካኝም ነበር ማለት። ይህንን ብላቸው አላህ እና ከዚህ ተነስተን ማንንም አካል መጠንቀቅ፣ ዓቂዳችንን መጠበቅ ይኖርብናል ለማለት ፈልጌ ነው። هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها فلما تغشاها حملت حملا خفيفا فمرت به فلما أثقلت دعوا الله ربهما لئن آتيتنا صالحا لنكونن من الشاكرين فلما آتاهما صالحا جعلا له شركاء فيما
فتعالى الله عما يشركون هو الذي خلقكم من نفس واحدة عندك هونة نفس يفتراتشو السوء الله نو وجعل منها كزاتشو كانديتو نفس أدرقا زوجها تندوان أدرقلات فترلات ليسكن إليها ودسوا بمتقات اندي الرقاقا بلن فلما تغشاها قنينيو الناس يادرقوا ما قزي حملت حملا خفيفا قلل عليه هنا نرقزنا أرقزج فمرت به يزاو ودزم ودزيم دفا كنا وطا قبا آلت شبت تنكساكسج فلما أثقلت ودعا يكبد شلوم يقفا ما سيد ما قزي دعوا الله ربهما ሁለቶቹም አባትና እናት ወይም ባልና ሚስቶቹ ጌታቸውን አላህን ለመኑ ሷሊህ ልጅ ስጠን ብለው እንደውም ለኢን አተይተና ሷሊሃ ደግ ልጅ የሰጠህን እንደሆነ ለነኩነነ ሚነ ሻኪሪን ከሚያመሰግኑት ሰዎች እንሆናለን ብለው ቃል ገቡ አለ አላህ ፈለማ አታሁማ ሷሊሃ ደግ የሆነ ልጅ ሲሰጣቸውማ ጊዜ جعل له شركاء فيما آتاهما بسطاچو براسو بنعمه لاي لا الله شريكا ادرغولت فتعالى الله طرات يغباو عما يشركون يسو لجوج كم يشاركوت ነገር طرات يغباو الله بلاچو على الله በተደጋጋሚ እንደምነግራችሁ الله توحيدن يمياستمربت منقد إنيا كم من ناستمربت يالتقرى منقد يتلين توحيدن يمياستمربت أهن قل لا أملك لنفسي نفعا ولا ضرا إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون تلك عقيدة مسألة غيبن مياك مانم أكال يلم نبياتنا عليه الصلاة والسلام براساتشو لراساتشو جمر انقال لليلا تكمن مامتاتنا قدات مكلاكل أيجلوم يهبيه النورو خير أيت أفهم نبرا شرم أين كان يمنبرا بل على تشونا نبي محمد صلى الله عليه وسلم أسفراري أبساري بتشام هنا تشون كلاس بلواتشوا ሰው ጅን ጋራ ሄዶ እጠንቋይ ጋራ ሄዶ አስማተኛ ጋር ሄዶ ይለጠፋል አግባብ አይደለም ይሄንን የሚሰሩ ሰዎች ምን ሆነው ነው ለምንስ ነው የሚደናበሩት ውልጭምስ የሚሉት ምን ሆነው ነው ስትል አላህን ባለማወቅ ወዲያውኑ አላህን ሰው እንዲያውቅ ቁርአን አላህን ማስተዋወቂያ ነገር ነው የሚነግረው ወደኋላ የነብዩላህ አደም እና የእናታችን ሐዋ ታሪክ ተመልሶ አቦ ታሪክህን ወቃንት አባትህም ቢሆን እንዴት በምን ሁኔታ እንዳሳለፈና እዛ አካባቢ የነበረው ድባብ ይግባህ ምንድን ነበር هو እሱ አላህ በብቸኝነት አምልኩት ሽርክም አትስሩ መልእክተኛ ልኳል ተቀበሉ ቁርአን አውርዷል እመኑበት እምትባሉት ጌታ الذي خلقكم من نفس واحدة كحيلنينتو كبقاتو كطراتو يتنسى كانديت نفس ይሄን ሁሉ خلق የፈጠረ ጌታ ነው ባላቸው አላህ እውነትም ይሄማ አጂብ ነው እሚል የእውነት ኢማን ለበላ የገባ ጊዜ አቦ እዚህ የሚዝረከረኩት ሰዎች እንደሚያምታቱት ሰዎች والله የቁንጫ ያህል ክብር አሰጣቸው አንተ የአላህ አዘማ ውስጥ ላይ ሲገባኮ ንቀት እኮ ነው የምትለው ማንም ሰው እኮ አያታለለ አላህን የዘነጋህ ጊዜ ግን ዱንያ መጣ ወደዚህ ሴቶቹ መተው ወደዚህ ስልጣኑ መጥቶ ወደ ላይ ያኛው መጥቶ ወደ መሬት እንደ ተላተምክ ትኖራለህ وجعل منها كانديت نفس أدرج جعل مالت خلق مالت خلق من نفس واحدة كانديت نفس كزاتشو وهي روح آدم عليه السلام كنبي الله آدم روح كأكالو زوجها لا روحي تندمي هون حوان فترنا فتر
بل الآيات لا وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا إلى وجعل منها زوجها كراسات اندوان فتر إلنا ليسكن إليها ودسوا تتقطو اني الرقاقا بلن امي قرمي كلمة ليسكن سكن مالت ترقاقا مالت سكون مالت سد الرج مالت كزي من مارو تدار يرين لا تلج ويم تدار يرين لو وند بحقيقة يترقاقا منفس اللو مزاجو هرمونو يتبلاشنو دي مالت يتمتاتا يتربابش سميت ነው ያለው ውስጥ መረጋጋት የለው ስለዚህ ለሴት ልጅ መረጋጋው ትዳር ነው ለወንድ ልጅ መረጋጋው ትዳር ነው አላህ እንዳለው هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها دم ليسكن إليها مالت أي ليسكن بها الصام بماغنية للرقاقة ወንድ ልጅ ቆዳው ሸካራም ቢሆን ድምጹም ጎርናና ቢሆን ከሴቶችም ከጓደኞችም ፊት የሆነ የሚያሳየው ሐረካት ቋሉ ጥርጥር የሚለው ሲናገርም በቃ ያዛዥነት የሆነ ሐረካትን ቢኖረው ሴት ጋር ሲደርስ ድመት ነው የሚሆን ለምን የወንድ ልጅ የመረጋጋ የእርካታ የሰላም ምንጭ ሴቶች ናቸው የሴቶቹ የመረጋጋ የሰላም የእርካታ ምንጭ ወንዶች ናቸው የወንድ ቆዳ የወንድ ድምጽ እኛም ስለምናውቀው ወንዶች ስለሆን አይስብም ለሴቶቹ ግን ይስባል የሴቶቹስ ለስላሳ ነው ሁሉ ነገራቸው ድምጻቸው ሁሉም ነገራቸው የወንዱ እንዴት ነው የወንዱ ደግሞ ለነሱ በተቃራኒው ይስባል እንዴት ሆኖ ነው ወንድ ልጅ ልጥፍ የሚለው قال الله عز وجل زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا زين للناس حب الشهوات سيتوچو بحياء ميازوت بحفرة مشفلوت يا لوند منورايجو كنورو بستچت ياله እርብሽብሽ ያለች ሰላም ያጣች ነው የሰው ልጅ ምግብ ያምረው ከሆነ ሀብት የማግኘት ጉጉት ካለው የማደግም ፍላጎትና ኢንተረስት ካለው ሴት የማግባት እነሱ ጋር የመዋል የማደር እቺ ሻዋዋ ብቻ አይደለች እነሱ መድኃኒት ናቸው ለሁሉ ነገር ቅመምም ናቸው ለህይወት አላህ ይህንን አድርጎታል وجعل منها زوجها كآدم نفس كراسوا ጥንዷን ፈጠረና ليسكن إليها ودسات أقابلون دي الرقاقة أدرك ما سمي السكن سكنا إلا لسكون صاحبه فيه أنت بيته بوزو سمالو يا أنت بيت غرفة لنلون جلالن كفل مالن بيت يبالن بتام بوزو سمالو بعربي كسموچو عنده منزل عرفة كسموچو عنده سكن سكن بيت سكن تبلو يتطرابت مكنيات بالبيتو سيغبا ميرغاغابت بوتا سلهونه ميرغاغابت بوتا سلهونه بዚህ አጋጣሚ ለሁሉም ቤት ለሌለ ሁሉ ቤት አላህ ይስጠው የመኖሪያ ቤት ችግር በዓለም ላይ ከባድ ሆኗል መንግስት አቅም ኑሮት
ህዝቡም ከብሮ ሁሉም ኗሪ በነፍስ ወከፍ መኖሪያ ቤት መስራት እስከሚችል ድረስ ልንቸጋገር ስለምንችል ለአላህ መንገድ ያስፈልጋል። አላህ የመኖሪያ ቤትን ችግር ሐበሻ ላይ እስከ መጨረሻው ድረስ አላህ ይፍታል። ብዙ ወንድሞች የቤት ችግር አጋጥሟቸዋል። የቤት ችግር አጋጥሟቸዋል፣ ተቸግረዋል። እየተፋታ ነው ባልና ሚስት በቤት ኪራይ ሰበብ። አከራዮችም አላህን ፍሩ። እናንተን አከራይ ሌላውን ተከራይ ያደረገ ጌታ መልሶ እናንተን ተከራይ እነሱን አከራይ የማድረግ አቅም እንዳለውም አላህን አትዘንጉት። على كل حال يا الله علو يا الله نعمة يا الله قدرة قزفتي ينقرنا الله يا باتنا آدم روح نديت اندفتره هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها قال وحالا كذا فلما تغشاها قنن الناس يادركم ما قزي فلما تغشاها مالت ሸፈናት እንደማለት ነው። እኔ ይህንን ዕቃ በሆነ ነገር ሸፈንኩት ብል እንደዚህ ሽፍን አደረግኩ ማለት ነው። ግብረ ሥጋ ግንኙነት አደረጉ የሚለውን ሐሳብ በጣም በርካታ የአረበኛ ቃል አለው። ያንን ሁሉ ቃል ትቶ በአደብ ነው ያነገረው። ጨዋ ሰው የሚታፈረውን ነገር አፍሮ የማይደፈረውን ሳይደፍር በጥንቃቄ ነው እንጂ ወግ እንኳን ሲያወጋ ማውጋት ያለበት ዝርክርክ ያለ የዱርዬ ወግ ትልቅ ሰው አያወራ። እሱንም አላህ ሊያስተምረን ፈለማ ተገሻሃ ግብረ ሥጋ ግንኙነት ሲያደርግማ ጊዜ ባለቤቱ ጋር ሐመለት አረገዘች አለ። ሐዋን እኮ ምን አረገዘች ልጅ። ታዲያ ግን እርግዝናው ሐምለን ኸፊፈን ቀለል ያለ እርግዝና ነው። መጀመሪያ ላይ መንዬ ሄዳ ቁጭ አይደል የምትለው። መንዬ እኮ የምትባለው እቺ እትፍ ብለ ስንል አከታ የምትመስለው አይነት ነገር ብቻ አይደለችም። ያማ እንደ ቆሻሻ ይወጣል። አላህ ከሚሊዮን በብዙ ሚሊዮን ከሚቆጠር ልጅ ሊሆን ከሚችል ነገር አንዷ ነገር ከዛ ሁሉ መካከል አንዷን አምጥቶ ማህፀን ግድግዳ ላይ ሄዶ ልጥፍ ያደርጋታል። ሐምለን ኸፊፈን ማለት እሱ ነው። ከዛ ትንሽ ቆየት ብሎ ደግሞ 40 ዓመት ከቆየ 40 ቀን ከቆየ በኋላ የረጋ ደም እንዲመስል ያደርገዋል። በየጊዜው እየጨመረ ነው የሚሄደው። ትንሽ ደግሞ ቆየት ብሎ ደግሞ የታኘከ ስጋ እስከሚመስል ድረስ ያደርገዋል። ይሄም 40 ቀን ይሄም 40 ቀን ይሄም 40 ቀን ይቆያል። ፈመረት ቢሂ ይሄንኑ ልጅ አርግዛው ወደዛም ወደዚህም ወጣ ገባ አለችበት። መረት ቢሂ ማለት ይዛው ተንቀሳቀሰች። አይከብድም ማለት መንይ ኑጥፋም ሆኖ ሙድጋም ሆኖ ምን ይከብዳል? ይከብዳል? አይከብድም። ግን እየቆየ ግን ሌላ ነገር ሆነ፣ ክብደት ጨመረ። ፈለማ አፍቀለት ይቺ እርግዝናው ሆዶን ሲያከብዳትማ ጊዜ ሁለቶቹም አባትና እናት አደምና ሐዋ ደዓው አላህ ረበሁማ ጌታቸውን አላህን መለመን ጀመሩ። ምን ብለው? ይሄ የሚወጣውን ልጅ ሷሊሕ ልጅ አርግልን ብለው። በጣም ብዙ ሰው በርካታ ሰዎች ልጅ ሲወልዱ ይሄ የተረገዘው ልጅ ሷሊሕ ሆኖ በሰላም እንዲወጣ ዱዓ ያረጉ። ከዛ ምጥ እምቢ ብሏታል ተብሎ ወደ ኦፕራሲዮን ትመራለች። ደሙ ከፍ ብሏል ይላል። የሌለ ደም ግፊት ከፍ ብሏል ይላል። ሪስክ አንወስድም ይለዋል። ምንም ነገር ቢከሰት ይለዋል። እነሱ እኮ ናቸው የሚሰነጥቁትም የሚቀዱትም ኦፕሬሽን የሚያደርጉትም እነሱ ናቸው። ትፈራለህ። ባለቤት ታማበት ሌላ ነገር ውስጥ ነው የምትገባው። በቃ ትትረፍልኝ እንጂ ብለህ ያለህን ብር አስፈላጊ ከሆነ ቅደዷት ሁሉ ትላለህ። ዱዓ ሰው አያደርግም። ለእናቲቱም ዱዓ አያደርግም። ለሚወለደውም ልጅ ዱዓ አያደርግም። ለወደፊት እድሉም ቀድሞ ዱዓ አያደርግም። እነዚህ ግን አባታችንን አደምና ሐዋ ፈለማ አትቀለት ደዓው አላህ ረበሁማ ጌታቸውን አላህን ለመኑ። ለኢን አተይተና ሷሊሐን
ደግ የሆነ ልጅ ከሰጠህን ዲኑን የሚያቅ አላህን የሚያቅ መንሀጀል እስላምን የሚቀበል የሸይጣንን መንገድ የሚጠላ የመጨረሻ ያመረ ልጅ ከሰጠህን ለነኩነነ ሚነ ሻኪሪን ከአመስጋኞች እንሆንልሃለን ብለው ዱዓቸውን አደረጉ ማለት ነው። ምን ሆኖባቸው ነው? ይህንን ጥያቄ ለመመለስ ዑለማዎቹ ሁለት ሐሳቦችን ተፍሲሩ ላይ አቅርበዋል። አንደኛው አደምና ሐዋ ከተጋቡ በኋላ ቁርአኑ እንደገለጸን አርግዛ እሷ ልጅ ተወልዶ ነበረ እና ስም ሲያወጡ አደምና ሐዋ ሸይጣን መጣና ኢብሊስ መጥቶ አደም ከጀነት ያስወጣኸው እኔ ነኝ አለ። ስሚ አንቺ ሐዋም እንደዛ። አሁን የሚወለደውን ልጅ አብደላህ አብዱራህማን ብለን እንጠራለን ካላችሁ ቆዩላችሁ፣ ይሞታል። አብዱልሐሪስ በሉት። አልሐሪስ የእሱ ስም ነው ብለዋል። የኢብሊስ ስም ነው አላቸው። ዞር በል ብለው ኸልፈው በሌላ ስም በሚፈልጉት ስም ጠሩት። ልጁ ሞታ። ለፊትና አጀብ ቆይታ ረገዘች። አሁንም መጥቶ እንደዛ አላቸው፣ እምቢ አሉ። አሁንም ሞተ። አሁንም አይገባችሁም እየነገርኳችሁ፣ አሁንም ብታረግጂ እንደዛ ነው የሚሆነው። የልጅ ፍቅር አደረባቸውና እንዳይሞትብን ብለው አብዱልሐሪስ ብለው አባትና እናት አደምና ሐዋ ጠሩት። ያን ጊዜ አላህ ታዘባቸውና ፈለማ አታሁማ ሷሊሐን ደጋግ ልጅ ሆኖ ስንሰጣቸውማ ጊዜ ጀዓላ ለሁ ሹረካ ለአላህ ሸሪካ አደረጉ። አብዱልሐሪስ ብለው ጠሩት። ፊማ አታሁማ በሰጣቸው ኒዕማ በልጁ ሽርክ ሰሩበት። ፈተዓላ አላሁ አማ ዩሽሪኩን ከሚያሻርኩት ነገር አላህ የጠራ ነው። አሻ በላቸው አለ። ይሄ ነው አንዱ ተፍሲር። ላኪን እብኑ ጀሪር እብኑ ከሲር ረሒመሁላህ ይሄ ተፍሲር ትክክል አይደለም። ለምን እንዴ? አደምና ሐዋን እኮ ሽርክ ሰርተዋል እያላቸው ነው። እንደዛ አይደለም አግባብ። ምንድን ነው አገባብ? ፈለማ ተገሻሃ ግንኙነት ሲያደርጋትማ ጊዜ ባለቤቱን ሐመለት ሐምለን ኸፊፈን ቀለል ያለ የሆነን እርግዝና አረገዘች። ፈመረት ብሂ አላወቀችውም እንደው የሆነውንም ወጣ ገባም አለችበት። ታሪክ ነው ይሄ ስሙት። ፈለማ አፍቀለት ሽሉ እየገፋ ሲሄድ ሆዷ ሲወጠርና ሲከብዳት እንደው ምን ሆኖ ይሆን የሚወጣው በማለት ዱዓ አድርገዋል። ዱዓም ይደረጋል እወቁ። ምክንያቱም ሸይጣን መጥቶ እንዴ ሆድሽ ሰውነትሽን በስቶ ቀንድ አረግበታለሁ ውስጡ ሰውነትሽን በስቶ ገሎሽ ነው የሚወጣው እያለ ያስፈራራት ነበር። ኧረ የማይገለን እማያመን እማያስቸግረን እማያስጨንቀን ወደፊትም ሷሊሕ የሆነ ሰው ስጠን ብለው ለኢን አቴተና ሷሊሐን ለነኩነነ ሚነ ሻኪሪን አሉት። አላህም እሺ ብሎ ተቀበላቸው። ከዛሳ ፈለማ አታሁማ አደምና ሐዋን ይህን የተባለውን ልጅ ሲሰጣቸውማ ጊዜ ሷሊሐን ሲሰጣቸውማ ጊዜ ጀዓላ ለሁ ማለት አደምና ሐዋን ሳይሆን ከአደምና ከሐዋ የመነጨው የሴት ወገን እና የወንድ ወገን ወይም ደግሞ ሁለት አይደሉ? ይሄ ሴትና ወንድ አይደሉ? ሴቱና ወንዱ አሁን እኛ ያለ ነው ማለት ነው። ሹረካ ፊማ አታሁማ ኒዕማ በተሰጡት ኒዕማ ሸሪካ አደረጉበትና አበላሹት ማለት ነው። ለዚህም ጀዓላ ለሁ ሹረካ ፊማ አታሁማ ማለት የሁዳና ነሷራዎችን ለማለት ነው የተፈለጉት። የሁዳና ነሷራዎችን አይ እነሱም ብቻ ሳይሆን በአላህ ሽርክ የሚሰራ ከሴትም ጎሳ ከወንድም ጎሳ አላህ ኒዕማ በዚህ ሰንሰለት
በአደምና በሐዋ የተጀመረ ሰንሰለት ከተሰጠ በኋላ ጫፍ ላይ ሽርክ ሰሩበት ለማለት ነው እንጂ የተፈለገው አደምና ሐዋማ ነብይ እንደሆኑ ነብይ ሽርክ እንደማይሰራ ምንም ሸክ ስለሌለው የዚህ አያት ማዕና ቅድም ያልኳቸው አይደለም ብለዋል። የሚመስለው እሱ ነው ሐቂቃ። ይሄንን ፈለማ አታሁማ ሷሊሐን ጀዐለ ለሁ ሹረካ አደምንና ሐዋን ራሳቸውን ሳይሆን ከአደምና ከሐዋ የመነጨ ሲወርድ ሲዋረድ የመጣ የልጅ ልጁ ሴቱም ወንዱም ለምሳሌ ይሁዶቹ ለምሳሌ ነሷራዎቹ ሌሎችንም ጨምሮ ጀዐለ ለሁ ሹረካ ፊማ አታሁማ በሐዲት እንደተፈሰረው ማ ሚን መውሉድን ዩውለዱ ምንድነው የሚለው ኩሉ መውሉድን ዩውለዱ ዐለል ፊጥራ ፈአበዋሁ ዩሐዊዳኒሂ አው ዩነሲራኒሂ አው ዩመጅሳኒሂ ተብሏል። ጀዐለ ለሁ ሹረካ ፊማ አታሁማ ቢዘገይም ሂዶ የአደም ዘርና የሐዋ ዘር ልጆች ስለሆኑ እነሱን እያናገረ ነው። ሂዶ ማንም ሽርክ የሰራ ቢሰራ ፈተዐላ አላሁ ዐማ ዩሽሪኩን ለማለት የተፈለገው እሱ ነው ብለዋል። أيشركون ما لا يخلق شيئا وهم يخلقون ولا يستطيعون لهم نصرا ولا أنفسهم ينصرون وإن تدعوهم إلى الهدى لا يتبعوكم سواء عليكم أدعوتموهم أم أنتم صامتون أيشركون ما لا يخلق شيئا ምንም ነገር መፍጠር የማይችለውን አካል ከአላህ ጋር እኩል አድርገው ያጋሩበታል እንዴ? ወሁም ዩኽለቁን የሚመለኩት ፍጡራን ራሳቸው ተፈጥረው እኮ ነው አላህ። ወላሂ የአላህ አገላለጽ እኮ አጂብ እኮ። እኔው የፈጠርኩትን የተፈጠረውን እንደ ፈጣሪ አድርገህ ከአላህ ጋር እኩል ታደርጋለህ? ምን አይነት እብደት ነው? ወላ የስተጢዑነ ለሁም ተመላኪዎቹ ለአምላኪዎቹ አይችሉም ነስረን ችግር ቢያጋጥማቸው መርዳትንና ወላ አንፉሰሁም የንሱሩን እንኳን እነሱን አይደለም ራሳቸው ላይ አደጋ እንኳን ቢመጣ ራሳቸውን እንኳን መርዳት የማይችሉትን አቅመ ቢሶች ያጋሩባቸዋል። ወኢን ተድዑሁም ኢለል ሁዳ ወደ ቀናው መንገድ ኑ ብለህ ብትመራቸው ላ የተቢዑኩም ዓቅል ስለሌላቸው አይከተሉህም። ሰዋኡን ዓለይኩም በእናንተ ላይ እኩል ነው። አደዓውቱሙሁም አም አንቱም ሳሚቱን ወደ ተውሒዱ ኑ ወደ ላኢላሃ ኢለላህ ኑ ብላችሁ ብትጠሯቸው ዝምን ብትሉ እኩል እኮ ነው። አይሰሙ አያውቁ እናሳ ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ ድረሱልን እያላችሁ መጀን የምትሏቸው የምትጠሯቸው አካሎች ዒባዱን አምሳሉኩም እንደናንተው መሰል ባሪያዎች ናቸው። አንተ ከእንትና ልትበልጥ ትችላለህ፣ እኔ እንትና ሊበልጠኝ ይችላል። ግን ከአላህ አንጻር ግን ሁሉም ባሪያ ነው። ዒባዱን አምሳሉኩም ፈድዑሁም እምቢ እንጠራቸዋለን ድረሱልን እንላለን ካላችሁ ጥሯቸው። ፈሊየስተጂቡ ለኩም ኢንኩንቱም ሳዲቂን ይደርሱልናል ብላችሁ ከሆነ እሺ፣ እውነታቸውን ከሆነ እስኪ ይድረስላችኋል። እስኪ ይድረስልን። አለሁም አርጁሉን የምሹነ ቢሃ በተለይ እነዚህ ጣዖቶቹ የሚሄዱበት እግር አላቸው እንዴ? አም ለሁም አይዲን የብጥሹነ ቢሃ ወይስ የሚጨብጡበት እጅ አላቸው? አም ለሁም አዕዩኑን ዩብሲሩነ ቢሃ የሚያዩበት አይንስ አላቸው? አም ለሁም አዛኑን ወይስ ጆሮ አላቸው? የስመዑነ ቢሃ የሚሰሙበት የሆነ አላቸው? ቁል እንዲህ በል ኡድዑ ሹረካአኩም አልቀበልም፣ በቃ ሸሪኮቻችሁን በሙሉ ሰብስብ ጥራ። ثم ኪዱኒ ከዛ እርገሙኝ፣ ሴራማ ሲሩብኝ፣ ተንኮልም ስሩብኝ እናርገው። ፈላ ቱንዚሩን ጊዜም አትስጡኝ፣ አሁን አርጉት በላቸው። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም
ነብይ ላለመሆናቸው ምልክት ማዋረድ እንፈልጋለን ብለው አንድ ከራማ ቢያሳዩ እንደ ከራማም አይደለም ይሄዱ ብዙ ማምጣት ይችላሉ ነበር። ግን ቁርአን የሚሆነውን እንደሚሆን የማይሆነውን እንደማይሆን እንቅጩን ስለሚናገር በፍጹም ወደዚህ ማለት አንችልም። አንቢያዎች እኮ በኮንፊደንስ ነው ሁላችሁም እነዚህ ከራማ አለው የሚባል ሁሉ ይርገመኝ አሁኑ ያደርገው ምንም አታመጡም ነው የሚሏቸው። ኢነ ወልይ አላህ የኔ ረዳት ያጋዥ አላህ ነው። አለዚ ነዘለ አልኪታብ ያ ይህንን ቁርአን ያወረደው ጌታ ነው ወዳጄ። ወሁወ የተወለ ሳሊሒን ደጋጎቹን ሰዎች ይንከባከባል እሱ አላህ እሱ ነው ተንከባካቢ የበላቸው። ወለዚነ ተድዑነ ሚን ዱኒህ ከሱ ውጭ ድረሱልን እያላችሁ የምትጠሯቸው ላ የስተጢዑነ ነስረኩም እናንተን መርዳትን አይችሉም። ወላ አንፉሰሁም የንሱሩን ለራሳቸውም መሆንም አይችሉም በላቸው። ወኢን ተድዑሁም ኢለል ሁዳ ወደ ቀና መንገድ ብትጠራቸው ላ የስመዑ አይሰሙም። ወተራሁም የንظሩነ ኢለይክ ወደ አንተ ፍጥጥ ብለው ሲያዩህ ትመለከታለህ። ወሁም ላ ዩብሲሩን ግን እኮ አያዩ ማለት ነው። ጣዖቱን እኮ ነው ሁላት መናት ዑዛ እዛ ጋር የሆነ ብለው በየቦታው ሐውልት ፍጥጥ ብለው እንደዚህ አያዩም እኮ አላህ። ወሁም ላ ዩብሲሩን አጃኢብ ነው። አዩሽሪኩነ ማ ላ የኽሉቁ ሸይአን ወሁም ዩኽለቁን እሱ የፈጠራቸውን የሚፈጠሩ የሆኑትን አላህን ትታችሁ ሽርክ ትሰሩባቸው አላችሁ ወይ? በሌላ አያት አላህ ምን ይላል? ያ አዩሃ ናሱ ضሪበ መሰሉን ፈስተሚዑ ለህ ኢነ አለዚነ ተድዑነ ሚን ዱኒ ላህ ለን የኽሉቁ ዙባበን ወለው እጅተመዑ ለህ ወኢን የስሉብሁም الذባቡ ሸይአን ላ የስተንቅዙሁ ምንህ ضዑፈ الጣሊቡ ወልመጥሉብ ማ ቀደሩ ላህ ሐቀ ቀድሪህ ኢነ ላህ ለቀዊዩን ዐዚዝ። ሱረቱል ሐጅ ላይ አላህ ምን ይላል? እናንተ ሰዎች አላህ ምሳሌ ተደረገላችሁ አዳምጡትም አላህ። ضሪበ መሰሉን ፈስተሚዑ ለህ። እሺ ጌታዬ እነዛ ከአላህ ውጭ ድረሱልን እያላችሁ የምትለምኗቸው የምትጠሯቸው እንኳን ሌላ ነገር አይደለም የምትንቁትን አንድ ዝንብ እንኳን ተሰብስበው መፍጠር አይችሉም። ቢሰበሰቡ እንኳን አላህ ሁሉ አካል ቢረዳዳ ዝንብ መፍጠር አይችልም። እሱ አይደለም የሚገርመው ወኢን የስሉብሁም الذባብ ዝንብ መጥቶ ከሚበሉት ምግብ ቆንጥሮ እንኳን ቢወስድባቸው መቀማት እንኳን አይችሉም። አላህ ሱብሓነሁ ረቢ ላኢላሃ ኢላ ለምን ضዑፈ الጣሊቡ ወልመጥሉብ ለማኙም ተለማኙም ከጃዩም ተከጃዩም ደካማ ስለሆነ ቀጥሎ ምን እንዳለ ታውቃለህ? ማ ቀደሩ ላህ ሐቀ ቀድሪ ያ ረብ። ይሄ ሁሉ ጠጃ፣ ይሄ ሁሉ ሰካራ፣ ይሄ ሁሉ ጣዖት አምላኪ አላህን እኮ ተገቢ በሆነው መልኩ አላወቁትም ማለት ነው። አላወቁትም። ይሄ የዓቂዳው መሰረታዊ ችግር አላህን አለማወቅ። አላህን ያወቀ ሰው እኮ ተንቀጥቅጠንም እኮ አይወጣልንም በሐቂቃ ተርበትብተንም እኮ አይወጣልንም። ወማ ቀደሩ ላህ ሐቀ ቀድሪ በጣም ብዙ ሲፈት አለው አይደል አላህ። እዚህ ቦታ ላይ ግን ኢነ ላህ ለቀዊዩን ዐዚዝ አላህ በጣም ብርቱ አሸናፊ ኃያል ነው በላቸው። ሁሉም አቅሙን እንዲያውቅ ማለት ነው።
ላ የኽሉቁነ ሸይአን ወሁም ዩኽለቁን ራሳቸው ይፈጠራሉ እንጂ የሚፈጥሩት ነገር የላቸው። ነቢዩላህ ኢብራሂም ይህንኑ አሏቸው። አተዕቡዱነ ማ ተንሒቱን ራሳችሁ ጠርባችሁ ነው እንደምትገዙት። ወላሁ ኸለቀኩም ወማ ተዕመሉን እናንተንም የምትሰሩትንም የፈጠራችሁ እሱ አይደል? የሚጠርቡትንም ጠረባውንም መጥረቢያውንም እንጨቱንም እሱ እኮ ነው የፈጠረው። ታዲያ ትገዙታላችሁ? ተው በላቸዋል አላህ። ወላ የስተጢዑነ ለሁም ነስራ ለሚያመልካቸው አካል መርዳት የማይችሉ አደጋ ቢደርስባቸው ከራሳቸው ላይ መከላከል የማይችሉትን አካላት አምላክ አድርጋቸው አትያዙ። ነቢዩላህ ኢብራሂም ያን ሁሉ ጣዖት በመጥረቢያ የጠረቡት። ፈራገ ዐለይሂም ضርበን ቢልየሚን በቃኝ እጃቸው ቀጠቀጡት። ፈጀዐለሁም ጁዛዘን ኢላ ከቢረን ለሁም ለዐለሁም ኢለይህ የርጅዑን ትልቁን አንዱን ብቻ ትተው ሌላውን በሙሉ ፈላልጠው ጨረሱት። ለምንድን ነው የተዉት? አይ ይሄ ትልቁ አምላክ ተቆጥቶ ነው ይሄን ሁሉ አምላክ ያጠፋው ብለው ወደዛ መልሰው እንዲደነባበሩ አስቦ ነዋል። ይሄ ያሉ ሙዓዝ እብኑ ዓምር እብኑ ልጀሙሕ እና ሙዓዝ እብኑ ጀበል ረሒመሁሙላህ ረዲየላሁ ዐንሁማ ወጣት ነበሩ አሉ። ሰለሙ። ከሰለሙ በኋላ ረሱል ዓለይሂ ሰላቱ ወሰላም ወደ መዲና ሲመጡ ሌሊት ይላል መካ ላይ ያሉ ጣዖታት የሙሽሪኮችን ጣዖታት ፈልገው ያጠፋሉ፣ ይሰብራሉ። እንጨት የሆነውን ደግሞ ለማገዶ አዘጋጅተው ለሚስኪን ይሰጡ ነበራሉ። ሌሊት ነው ተደብቀው ይሄን ሁሉ የሚሰሩታል። ለምንድን ነው የምታረጉት ብሎ ሲሏቸው ሊያዕተቢረ ናሱ ቢዛሊክ ይኸው ቆራርጠን ፈላልጠን ለማገዶ ስናደርገው የማይጠቅም የማይጎዳ መሆኑን ሰው እንዲያውቅ ብለን ነው ብለዋል አሉ። ዓምር ብኑ ልጀሙሕ ካነ ሰይደን ሊቀውሚህ ከጎሳው ውስጥ በጣም የተከበረ ሰው ነበረ። የእሱ የግሉ ጣዖት ነበረዋል። ካነ ዩጠይብሁ ሽቶ ሁሉ ይቀባባው ነበራል። ይገዛዋል፣ ሽቶ ሁሉ ይቀባዋል። ሌሊት ይመጡና ጣዖቱ ልክ እንደዚህ እንደተቀመጠ በራሱ ላይ ተክለውት ጥለውለት ይሄዳሉ። ሲመጣ ሲያዩ ይናደዳል። እሺ ማን የተከለው? ጌታ እንግዲህ ተካይም ከመጣ አስተካክሎ ያስቀምጠዋል። ቀጥሎ ባለውም ቀን ይመጡና እንደዚህ ያደርጉበታል። እንደገና ያስተካክለዋል፣ እንደገና ያደርጉበታል። አላ ኩሊ ሓል ከዕለታት አንድ ቀን የሞተ የቡችላ የውሻ ቡችላ አላል የሞተ የውሻ ቡችላ አመጡና እዚህ ጣዖቱ ጋር አስረው ለቀቁታሉ። ውሃ ጉድጓድ የሆነ ቆሻሻ መጣያ ጉድጓድ ነበር፣ እዛ ውስጥ አደረጉት። ዓምር ብኑ ልጀሙሕ ሲሄድ አጣው፣ ፈለገው። በኋላ ግን ትዝ አለው አሉ እንደው እስከ ዛሬ እኮ የቆየሁበት እኮ ኪሳራ ነው አሉ። ለራሱ መከላከል የማይችል አምላክ ብዬ ስሰግድ ማድር ምን አይነት ሞኝነት ነው ብሎ ተመለሰ። ፈዓሊመ አነማ ካነ ዐለይህ ሚነ ዲኒ ባጢሉን ይላሉ። ወኢን ተድዑሁም ኢለል ሁዳ ላ የተቢዑኩም ሰዋኡን ዐለይኩም አደዓውቱሙሁም አም አንቱም ሷሚቱን ብትጠሩም ዝም ብትሉም ያው ነው፣ የሚጠቅመው ነገር የለም። ነቢዩላህ ኢብራሂምም የአባታቸውን ሲያናገሩት ያ አበቲ ሊመ ተዕቡዱ ማ ላ የስማዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአ፣ አባዬ የማይሰማውን የማያየውን አደጋ ቢደርስብህ እንኳን ምንም አይነት ፋኢዳ የሌለውን አካል ድረሱልን እያልክ ምን ሆነ ነው ስራ የምትፈታው ብሎ አባትየውን ይነግሯቸው ነበር አሉ። በዚህ መልኩ ነው የሆነው።
ሰዓት ደርሷል። እዚህ በቃናል። ሰለላሁ ወሰለም ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን ወላሁ አዕለም።